ይሄ ያባዬ ላይተር አይደል እንዴ? ቆይ ላይተር እዚህ ምን ሊሰራ መጣ? እኔ የምልሽ አባዬ እዚህ መጥቶ ነበር? ምን እያልክ ነው? ማለት እዚህ ምን ሊያደርግ ይመጣል እንዴ? ምን ነው ደነገጥሽ? የአባዬ እዚህ ቤት መምጣት አዲስ አይደለም አይደል? ታዲያ ለምንድን ነው የደነገጥሽው? ኧረ አልደነገጥኩም እንዴ። ምን ነው? እኔ ምን ያስደነግጠኛል? አባት በፍጹም ወደዚህ አልመጣም። ምን ነው ግን ቤት የለም እንዴ? ቤት የለም፣ ስልኩ አይሰራም፣ ክፍለ ሀገር ደውዬ አልመጣም አሉኝ። ቆይ ምንድን ነው ነገሩ? ለነገሩ ተፈላጊ ወንጀለኛ አይደል እንዴ? ምናልባት እዛ ካሉ ሰዎች ተደብቆ ሊሆን ይችላል እንጂ የት ሄዳል ብለህ ነው? ቆይ ግን እርግጠኛ ነሽ እዚህ ቤት አልመጣም? እንግዲህ ዳጊ እዚህ ቤት አልመጣም። ቢመጣስ ደግሞ እኔ ምን አስደበቀኝ? ታዲያ ይሄ ላይተር እንዴት እዚህ ሊገኝ ይችላል? ይሄ ላይተር እኮ የአባዬ ላይተር ነው። እኔ ምን አውቃለሁ? ወይ ባለፈው የመጣ ጊዜ ጥሎት ይሆናል። ባለፈው ከዚህ ቤት ከተባረረ በኋላ ይሄን ላይተር ሲጠቀምበት አይቻል። አባዬ ደግሞ እዚህ ቤት መጥቶ ካልሆነ ይሄ ላይተር በፍጹም ሊገኝ አይችልም እዚህ ቤት ውስጥ። ምናልባት አባትህ 2 ላይተር ሊኖረው ይችላል፣ ምናልባት 3 ወይ ደግሞ 4። ይገርምሻል፣ አባቴ እድሜ ልኩን በዚህ ላይተር ነበር ሲጠቀም የኖረው። ጋዟ እንኳን ሳታቅ ጭራሽ አያስሞላም ነበር። ስለዚህ አባዬ እዚህ መጥቶ ካልሆነ በፍጹም ይሄን ላይተር ሊጥለው አይችልም። መክሰስ ነገር ትበላለህ? ላቅርብልህ? ያው ከስራ ስለመጣ ብዬ ነው። አባዬ እዚህ መጥቶ ከሆነ ንገሪኝ፣ ወይ ደግሞ ልሄድባቸው የሚችላቸውን ቦታዎች ነግሮሽ ከሆነ ንገሪኝ። እኔ ያገኘው እፈልጋለሁ። ዳግም ምንም አልደበኩም አልኩህ እኮ። ይልቅ እራትህን ብላና ግባና ተኛ። እራቱ ቀርቶብኝ ድምፁን እንኳን በሰማሁት። ልጄ እዚህ ነው ያለሁት ብሎ እንኳን ድምፁን ባሰማኝ። ምን ላይኩ የዚህ ሬሳ ነገር አንድ ነገር ካላደረግን ዘንድሮ መጋለጣችን ነው። ምን ነው አሁን ድጋሚ ፖሊሶች መጡ እንዴ? አይደለም ላይኩን፣ እንደሱ አይደለም። ዳግም ድንገት ከሶፋው ስር የአባቱ ላይተር ወድቆ አግኝቶ ጠይቆኝ ነው። ሰንበቶ ሲወድቅ ከኪሱ ላይ ተወድቆ ነበር እንዴ? ታስታውሳለህ? እስኪ እባክሽ ተይኝ። እኔ ምንም የማስታውሰው ነገር የለም፣ ማስታወስም አልፈልግም። ያ ሰበበኛ ላይተር ምናልባትም ለነገ እኮ ፍንጭ ሊሆን ይችላል። ማን ያውቃል? እኔ ግን ምን አይነት ሰው ምን አይነት ልብ ቢኖረኝ ነው የሰው ገድዬ እንደዚህ ተረጋግቼ የምቀመጠው? በቃ ላይኩን ራስን መውቀስ ይብቃ። እንደዚህ እኮ በየደቂቃው ራስን የምትወቅስ ከሆነ ቆም መሄድ ራሱ ያጠራጥራል። አሁንስ ቆሜ የምሄድ ሰው ነኝ እንዴ? እተነፍሳለሁ እንጂ በድን የሰው ነፍስ እኮ ነው ያጠፋሁት። የልጁን አባት እኮ ነው የገደልኩት። ኧረ ላይኩንስ ድምፅህን ቀንስ። በኋላ ዳግም ሰምቶ ሌላ ችግር ውስጥ ነው የምንገባው። እንዴት ነው በዚህ አይነት የህሊና ጸጸት የምንዘልቀው? እንዴት ብዬ ነው በሰላምስ የማድረው? ቆይ ምንድን ነው የሚያስፈራኝ? ለምንድን ነው እጄ ለመንግስት የማልሰጠው? ምክንያቱም ላይኩን ለልጆችም ሆነ ለኔ ታስፈልገናለህ። ላይኩን አንተ ከዚህ ከቤት ጎደልክ ማለት ቤቱን ቤት አይመስልም። እውነቴ ነው ላይኩን፣ አንተ እዚህ ቤት ውስጥ ከሌለ ቤታችን ይፈርሳል። እባክህ ላይኩን ለራስህ ይቅርታ አድርግ፣ እኔንም ይቅር በለኝ። መቼም ቢሆን ይቅራልሽ። ተደራራቢ በደል በድለሽኛል፣ ነፍሰ ገዳይ አድርገሽኛል፣ በእኔ ላይ ማቅጠሻል። ላይኩን በአንድ ወቅት በተፈጠረ ስህተት ትዳሬ ላይ ስህተት ሰርቻለሁ። የእሱ መዘዝ በስተመጨረሻ ይኸው ያንተ እጅ ላይ ነፍስ እንዲጠፋ መዘዝ ሆኗል። በቃ እሺ ምን ማድረግ እችላለሁ? አንዴ ተሳስቻለሁ እኮ። አሁን ትወጪልኝ እባክሽን፣ ካጠገቤ ዞር በይልኝ፣ ብቻ ያለሁንበት። ቆይ ያ ሬሳ እዚህ ቤት ውስጥ ተቀምጦ ነው ጉዳዩን እንደጨረሰ ሰው ብቻ ያለሁንበት የምትለኝ? ይልቅ የዚህን ሬሳ ጉዳይ እባክህን በፍጥነት እንጨርስ ላይኩን። ሁሉም ሲተኙ ጠብቀን ይሄን ሬሳ በፍጥነት መኪና ውስጥ ጭነን ከዚህ ከቤት ማስወጣት መቻል አለብን። ከዛ በኋላ መኪናውን ቀስ እያልን እየገፋን ከግቢ አስወጥተን ሬሳውን ጫካ ወስደን እንቀብረዋለን። ከዛ በኋላ አበቃ።
ወይኔ ለይኩን ወይኔ መጨረሻ እንደዚህ ሆኖ ይቅር። እባክህ ለይኩን ጸጸቱን ተው እያልኩ ነው። ያ ነገር እኮ በድንገት ተፈጠረ እንጂ አንተ እኮ ሆን ብለህ ምንም ያደረግከው ነገር የለም። አስሬ ሆን ብለህ አልገደልኩም አትበይ። መሳሪያ እጅ ያመጣሁት ነፍስ ላጠፋበት እንጂ ወርውዬ ላስቀምጠው አይደለም። እሺ አሁን ድምፅን ቀንስ ለይኩን። ይግቡ። ምንድነው ዳጊ? ችግር አለ እንዴ? ችግርማ ሞልቷል። ለማንኛውም አንድ ነገር ልነግራችሁ ነው የመጣሁት። ምንድነው እሱ? ኧረ ተረጋጊ። አምራን እቃዋን ጠቅልላ ገብታልሻለች። ይሄማ እኮ ቀላል። አቤት ይሄ ቀላል ከሆነ ታዲያ ለአንቺ ምንድን ነው? አልሰማሽኝም መሰለኝ። አምራን ነው ያልኩሽ እኮ። አምራን ነው ያልከኝ? እጁሻ ምን አባቷ ልታደርግ ነው የመጣችው? ሰልፈኝ። ምን ነው ጋሼ ደህና አይደሉም እንዴ? ደህና ነኝ። ትንሽ ረፍት ላድርግ ብዬ እኮ ነው። እንደዛ ከሆነ ጥሩ ጋሼ፣ በአምራን ጉዳይ አይጨነቁሽ። የሆነ መፍትሄ አይጠፋ። እሺ እሺ በሉ እኔ ልሂድ። አይ ቆንጆ ነው። ሰላም አማቴ፣ እንኳን ደህና መጣሽ ወደ ናፈቅሽው ቤት። እንግዲህ እራት እንዳልሰራልሽ በድንገት ነው የመጣሽው። ችግር የለውም፣ ዋናው በሰላም መግባቴ ነው። በድጋሚ እንኳን ደህና መጣሽ። አመሰግናለሁ። አምራን፣ እዚህ ቤት የመጣሽበትን ቀን እንድታማሪ ባላደርግሽ እኔ ዝናሽ አይደለሁ። አልገባኝም። እኔ በሁለታችሁ መካከል ትልቅ ግጭት ይፈጠራል ብዬ ነበር። ይሄ እንዴት ሊሆን ቻለ? ለአንተ ሰላም ነው አይደል የታየክ? ለእኔ ግን ከግጭትም የበለጠ አቀባበል ነው የታየኝ። ይሄ ደግሞ ምን ማለት ነው? እናቴ በደንብ ታውቂያት የለም እንዴ? እሷ ማለት እኮ አይደለም ቤቷ ድረስ መተሽ ይቅርና ቤትሽ ድረስ ሄዳ በሰው እንዳስደበደበችሽ የረሳሽው አይመስለኝም አይደል እንዴ? ቢገባክ ከዚህ አይነት አቀባበል ድብድብ ይሻል ነበር። ግድ የለም፣ ለነገሩ እኔ እና እሷ ተግባብተናል። አልገባኝም። ሁሉ ነገራችሁ እንቆቅልሽ ሆኖብኛል። እንቆቅልሹ ለእኔ ተፈቶልኛል አልኩህ እኮ። አሁን ይልቁኑ በጣም ስለደከመኝ ክፍሌን አሳየኝ። ምን አድርገሻት ነው በዚህ ፍጥነት የመጣሽው? አባረሻት እንዳለ የሰማሁት ነገር የለም። ለምን ነው ማባረራት? አሁን እኮ የመጣችው እንግድነት አይደለም ቤተሰብ ልትሆን እኮ። ሁላችሁም ቤተሰብ መሆኗን አምናችሁ ተቀበላችኋል ማለት ነው። ለነገሩ እንኳን ከዚህ ባሰ ስንት ነገር አለ። ሹፌሩን መኪናውን ውስጥ እንዲያስገባው ነገር ቁልፉን ተቀብየዋለሁ። ስለዚህ አስክሬኑን ይዘን መውጣት ይኖርብናል ማለት ነው። ዘኑ፣ እኔ ውስጤ በጣም የተጨነቀ ነው። ያበርኩ ሁሉ እየመሰለኝ ነው። ቆይ ሰው መግደል ሳያንሰኝ አሁን ደግሞ በጨለማ ሰው ልቅበር እያልሽኝ ነው? ለይኩን፣ ይሄ ነገር እኮ በጣም ቀላል ነው። አንድ ጊዜ ብቻ አስክሬኑ አፈር ይበስ እንጂ ሁሉም ነገር እኮ ቀስ በቀስ ከአይምሯችን ይጠፋል። አይዞ፣ በዚህ ሰዓት ማድረግ ያለብን ነገር ማድረግ እንጂ ወደ ኋላ ማለት አያስፈልግም። ካለፈም ይሄ ጉድ ገሎኝ ነው የሚያልፈው እንጂ ይሄን ሸክሞ የሚያልፍ ትከሻለኝ። ለማንኛውም ለይኩን፣ መጠጡ እንቅልፍን እንዳያመጣብህ። ሁሉንም ነገር ከቀልባችን ሆነ መፈጸም አለብን። ግልጽ ነው? አዎ ግልጽ ነው። እኔ አካፋና ደሞውን አዘጋጅቻለሁ። እነሱን ቀስ ብዬ መኪና ውስጥ ተከታለሁ። ከዛ በኋላ ቀስ ብለን አስክሬኑን መኪና ውስጥ መጨመር ስላለብን ስጠራ ትመጣለህ። ምናልባት ሌሊት አንዳቸው እንኳን ተነስተው መኪናቸውን ሲፈልጉ ግር እንዳይላቸው የናሆም መኪና እንጠቀማለን። እሺ አንቺ እንዳልሽ ባስፈለኩሽ ሳጥሪ። እሺ መልካም። ልጅን የሚያህል ነገር እኮ ነው ያጣነው። እንዴት ነው አንቺስ በዚህ ደረጃ መረጋጋት የቻልሽው? ያላዘንኩ መስሎክ ነው? በጣም ነው ያዘንኩት። ልቤ ተሰብሯል።
እሱን እያሰብኩ እየተብሰለሰልኩ ነው። እና እዚህ ቤት ውስጥ እንደገና አርግዤ ልጅ ወልዳለሁ እያልሽ ነው? ለማንኛውም ድጋሚ መውለድ ከቻልኩ ነው እሱ ነው። ምን እያልሽ ነው? እኔ እኮ ድጋሚ እዚህ ቤት መሆኑን ነው እያልኩሽ ያለሁት። ነው ወይስ ሌላ ማለቀው ዶክተሩ የነገረሽ ነገር አለ? እውነቱን ንገሪኝ ካልከኝ እናቴ ህይወቴ እንዳይስተካከል አድርጋ ነው ያበላሸችው እኮ። ዶክተሩ ላንቺ ለብቻሽ ነገረሽ ነገር አለ ማለት ነው አይደል? ግድ የለም እስኪ ንገሪኝ። ከዚህ በኋላ ልጅ የመውለድ ተስፋዬ የተማጠጠ እንደሆነ ዶክተሩ ነግሮኛል። ልጅ ማጣታችን ብቻ ሳይሆን የወደፊት ተስፋችንን እናጣን። ሄሎ፣ ይኸውልህ እኔ ምንም አይነት ስህተት አልፈልግም። አዎ አሁን እየወጣን ነው፣ ተከተለን። አዎ ባለቤቴም እየወጣ ነው። ይኸውልህ ሁሉንም ነገር በስርዓትና በጥራት እንድትቀርጽልኝ ነው የምፈልገው። ግልጽ ነው? ይኸውልህ ይሄ ፋይል ለእኔ በጣም አስፈላጊ ፋይል ነው። አደራህን፣ ምንም አይነት ስህተት አልፈልግም። ታዲያ እሺ፣ ቻው። ላይኩን አንተም ተዘጋጅተሃል? አንተ ምን ሆነ ያልሽ? ሌላ ደግሞ ማን አለ? ኧረ ማንም የለም። አንተ ዝግጁ ነህ ወይ ነው ያልኩት። ባልሆንስ ምን ምርጫ አለኝ? መቀጠል እንችላለን። አሁን ሁሉም መተኛታቸውን አረጋግጫለሁ። ስለዚህ አሁን ሬሳውን ከመጋዘን አውጥተን መኪና ውስጥ አስገብተን መሄድ አለብን። አሁን ተከተለኝ። ፈጣሪ ሆይ ይቅር አትለኝም አይደል? ምን ላድርግ? እነዚህ መረን የወጡ ልጆችን ቦታ ቦታ ሳላዝዝ ወይን መብሮር ስለሌለብኝ እኮ ነው። ና እንጂ ምን ሆነሃል? ና ቆይ እባክህ እዛው ባለህበት ሁን። እንዴ ለምንድን ነው ባለሁበት እኮ? ይኸውልህ ላይኩን ዳግም በር ላይ ነው ያለው። ዳግም በር ላይ ነው ያለው? ዳግም እስኪገባ ድረስ መጠበቅ አለብን። ምን ብታዝንልኝ አምላኬ፣ እንዲህ አይነት ውርደት፣ እንደዚህ አይነት ቅሌት ውስጥ ከምታስገባኝ። አንተ ሰው ቆይ ምንድን ነው የምትቀባጥረው? ኧረ እባክህ ተው፣ ታስይዘናለህ። ዳግምማ እሱን ነው ጣይቱን ጠርጥሮ ነው እንጂ እንዲህ በሰላም አይደለም። ኧረ እባክህ ላይኩን እስቲ ዝም በል። አሁን ዳግም ምን የሚያስጠረጥር ነገር አለና ነው የሚጠረጥረው? እንዴ አንቺ ራስሽ አይደል እንዴ አባቱን ላይ ታገኛለሽ? ምን ከዚህ በላይ ፍንጭ ያስፈልጋል? ኧረ እባክህ ላይኩን አታሟርት። ልጁ እኮ የአባቱ ነገር እንቅልፍ ነስቶት ንፋስ ሊቀበል ነው የወጣው። አዎ እንደዛ ነው። ቆይ እሺ አባዬ የት ሄድክ ነው የሚባለው? አስጨነቀኝ እኮ አባዬ። ወይ ስልክህን አንሳና እዚህ ቦታ ነኝ በለኝ። እባክህ ፈጣሪ ቢያንስ አባቴ ያለበትን ቦታ አሳውቅ። አንተ ቀልጠፍ ብለው እንዳደለ እንዴ? እኔ የምልህ በዚህ ውድቅት ሌሊት ብቻ ምን ትሰራለህ? ትንሽ እንቅልፍ እምቢ አለኝና ንፋስ ለመውሰድ ወጣሁ። ከዛ ዋሲጠመኝ ወደዚህ መጣሁ። እኔ የምልህ አንተስ በዚህ ሌሊት እዚህ ምን ትሰራለህ? ችግራችን ተመሳሳይ ነው ማለት ነው። ዛሬ ቤቱ ትንሽ የሚከብድ ነገር አለው። እኔም አምራንም በአይናችን እንቅልፍ የሚባል ነገር አልዞረም። የእሷ እንኳን ቤቱን ስላለመደችው ይሆናል። ያው እኔ መጀመሪያ ቀን እዚህ ቤት ስመጣ እንደዚህ ነበርኩ። ቀስ በቀስ ተለምደዋለች ብዬ አስባለሁ። ለማንኛውም አምራ ላይ ስለተፈጠረው ነገር በጣም አዝናለሁ። እንግዲህ ምን ታደርገዋለህ?
እናቴ በፍጹም እኔ ላይ በዚህ ደረጃ ትልቅ በደል ትፈጽማለች ብዬ አንድም ቀን አስቤ አላውቅም ነበር። ናሆም ምን እንደምልህ አላውቅም። ነገር የተፈጠረው በዚህና በዚያ ነው ማለት ለኔ በጣም ከባድ ነው። ያው ከዚህ በፊት የተፈጠረውን ነገር ታውቀዋለህ። እሷ ራሷ ነች ያደረገችው። በዚህ ደግሞ እርግጠኛ ነኝ ዳግም። በእርግጥም የገዛ ልጇ ላይ እንደዚህ ካደረገች ከሰውነት ተራውታለች ማለት ነው። አምራንን በጣም ነው የምትጠላት። ለነገሩ አንተ ራሱ አምራንን ትጠላት የለም እንደማየ? ይሄን ነገር እኮ ተነጋግረን የቋጨነው ነገር ነው አይደል? ይልቅ እሱን ተውና ነው ነገሩ ሳይበርድ አምራንን እዚህ መምጣት ትክክል ነው? አምራንን እዚህ ቤት ለልህ ብዬ ነበር ያመጣት። እሷም እዚህ ቤት መምጣቷን በጣም ፈልገው ነበር። አሁን ሳስበው ግን ያደረግኩት ነገር ስህተት ሳይሆን አይቀርም። እና አሁንም እናትህ በድጋሚ ትጎዳታለች ብለህ ታስባለህ? እኔ እንደ ሁለቱ እርስ በርስ እንዳይጎዳዱ በጣም እየፈራው ነው። ይሄ ነገር በጣም ከባድ ነው። በእርግጥ ሁሉም እልህ ውስጥ የገቡ ይመስለኛል። እና ምንድን ነው የማደርገው? አምራና እንደዚህ ቤት አምጥቻታለሁ፣ ተመልሼ ሂጂ ብላ ትሻትለኝም። እንግዲህ መፍትሄውን አንተ ነው የምታውቀው። ለሁላችሁም የሚሆን መፍትሄ እንደምታገኝ ደግሞ አልጠራጠርም። በለን አደር። ቆይ እኔ የምልህ ሳይ ብዙ ጊዜ ብቻህን ምናምን ስልክም ስታወራ ይቻል አቅም ምናልባት ወይ በእናት አሊያም በአባት በኩል ምናምን እህት ወንድም ነገር የለህም? በጣም ጥሩ ጥያቄ ነው የጠየቀኝ ነው። ከእናቴ የሚወለድ ወንድም አለኝ። ወንድምነቱን ማውቀው ግን እኔ ብቻ ነኝ። ታውቃለህ፣ እኔ ወንድሜ እንደሆነ እንደማውቀው ሁሉ እሱም ወንድሙ እንደሆንኩኝ ቢያውቅ ደስ ይለኝ ነበር። አሃ ወንድም ከሆነ እንዴት እሱ ሊያውቅ ቻለ? ነው ወይስ እናትህ ከአባትህ ደብቃ ነው የወለደችው? በጣም ትልቅ ሚስጥር የያዘ ጥያቄ ስለጠየቀኝ ልነግርህ አልችልም። በጣም አዝናለሁ። ለማንኛውም ደህና እደር። ኧረ የራስህ ጉዳይ። አንተ ራሱ በብዙ ሚስጥር የተተበተብክ ሰው ነህ። እኔ በዚህ ሰዓት እያሳሰበኝ ያለው የአማትና ምራት የተባለው አጣብቂኝ ጉዳይ ብቻ ነው። ምን ልሰራ ነበር የመጣሁት? ላይ እጅን አታጠበውም እንዴ? ጭራሽ እጄ ልታጠብ? ይሄን ነገር ስፈጽም ገና ለገና ሰው መጣ እያልኩኝ እኮ እየፈራው ነበር። በያውን ከዚህ ምድ እንግዲህ ቢከፋም ቢለማም ይሄው ከሬሳው ጋር አብረን ምስጢራችንን ቀብረናል። አዎ እንግዲህ ለጊዜው ቀብረናል። የሚፈጠረውን ማን ያውቃል? ላይ ለምንድን ነው የምትፈራው? ቆፍጠን በል። ወይ ጸጸቱ ከአቅሜ በላይ ይሆንና ራሴን ለህግ አሳልፌ ሰጥ ይሆናል። እንግዲህ ላይኩን አይኔ እያየ ቤትህን ማፍረስ ካልፈለግ ይሄንን እጄን ለመንግስት ሰጣለሁ የምትለውን ሀሳብ ካይምሮ አውጣ። ወድጄ መሰለሽ አቅቶኝ ነው። ምን አለ እንዳንቺ አይነት ደንዳና ልብ ሰጥቶኝ ቢሆን። በደላናው አንተ እኮ ነህ። መሳሪያ ተተኮስክበት እኮ እኔ ሳልሆን አንተ ነህ። ያንቺ ክህደት ነው እንደዚህ አይነት ነገር እንዳደርግ ያደረገኝ። የበደለኝ እቺ ያልበደለኝ ነው የገደልኩት። ግድ የለም ቤት ስንደርስ እኔንም ትደግመኛለህ። አሁን አንሂድ። ይሁን ነገር አደረግሽኝ እኮ አንቺ ነሽ። ምን አደረግሽኝ? ምንድነው? ቆይ ላይ እኮ ወንድ አይደል እንዴ? ምንድነው እንደዚህ የሚያደርገው? አንዴ ጀምሬዋለሁ፣ አንዴ አድርጌዋለሁ። እንግዲህ ምን አድርጋለሁ? በቃ አሁን ጨርሰናል እኮ። ይልቅ እንደዚህ የተበተበት ሰው ዳቅም። ወይኔ ምን ይሁን ነው የምትለው? ሄሎ፣ ሌሊት ስላልተመቸኝ አልደወልኩልህም። ቆይ ለምንድን ነው ፎቶዎቹን ያላክልኝ?
አረ ኔትወርክ በላውን ሁሉ ላክልኝ። ለሊቱን ልኬዋለሁ እና ለምንድን ነው ያላየሁት? እሺ ቪዲዮን ቀርጸሃል? ያው መቼም ሬሳው ሲቀበር እኔ እንደሌለው አድርገህ እንደቀረጽክ እርግጠኛ ነኝ። ማለት እሱን ብቻ ነው የቀረጽከው? ለማንኛውም ቆይቼ እደውላለሁ። እሺ ምን ነው አማቴ ስታይ እንደነገጥሽ? አስፈራለሁ እንዴ? አምራን ከዚህ በኋላ አንቺ ስታይ የምትደነግጭ አይሻልም? እኔ ለምን አማቴን አይቼ እደነግጣለሁ? እና ታዲያ እኔ ስለምን ምራቴን አይቼ እደነግጣለሁ? ለማንኛውም በጠዋት ተነስተሽ ቁርስ እየሰራሽ መሆኑን በጣም ወድጀዋለሁ። ያው የአማት ወጉን እያሳየሽኝ ነውና በጣም ደስ ይላል። አይገርምም? እኔ የማየው ሰራተኛው ለቤቱ አዲስ ስለሆነች እንዳልቀሰቅሳት ብዬ ነበር። ታውቂያለሽ? ይሄው ሰራተኛዋ ደግሞ በራሷ ጊዜ ተነስታ እዚህ ከመጣች እኔ ምን አደርጋለሁ ብለሽ ነው እንዴ? እኔን ነው ሰራተኛ እያልሽኝ ያለሽው? እንግዲህ እንደምታየው አምራን እዚህ ቤት ሌላ ሰራተኛ የለም። እኔም ደግሞ ሰራተኛ አልበረከት ብሎኝ በጣም ተቸግሬያለሁ። አዲሷም ከሰነበተችልኝ እስቲ አያታለሁ። ለመሆኑ ግን ማብሰል ላይ እንዴት ነሽ? ካንቺ ባልበልጥም በጣም ጎበዝ ነኝ። እሱንም ማወቅሽ አንድ ነገር ነው። እስኪ ንገርኝ አምራን፣ ከመጀመሪያውም ሆድሽ ውስጥ ልጅ የሚባል ነገር አልነበረም አይደል? ሆን ብለሽ አጥመደሽ እኔን ከልጄ ለማጣላት ነው ወይንስ አስወርደሽው ነው? አንቺ ራስሽ ንገርኝ እንጂ ምን አይነት ክፉ ሴት ነሽ? ቡና ጠጪ ብለሽኝ ቤትሽ ድረስ ከጋበሽኝ በኋላ መርዝ ሰጥተሽ ልጅሽን የገደልሽው። አይገርምሽም? እኔ ዝናሽ ቀሽም ሆኜ እንጂ ከመጀመሪያውም አንቺ አቀነባበርሻት ሴራ ቀላል ነበረች። ልክ ነሽ፣ ተንኮልሽ በጣም ቀላል ነበር። ግን ቆይ እንዴት ነው አንቺና ምኝ ያንን ቡና የጠጣሁት? አሁን ለማንኛውም ወደ ስራሽ ትገቢ። ዛሬ ቤተሰቡን ቁርስ የምታዘጋጁ አንቺ ነሽ። ወዴት ልትሄጂ ነው? ይልቅ የጀመርሽውን ስራ ጨርሺ። ከቻልሽ ደግሞ ለኔና ለባሌ ቆንጆ ቁርስ ክፍላችን ድረስ አምጪልን። አምራን እመኚኝ፣ የጊዜ ጉዳይ ነው እንጂ አንቄ ነው የምገልሽ። ዳድ በእኔ አዝነብኝ ነው አይደለም ደብሮ ከቤት አልወጣም ያልከው? ምን አረከኝና ባንተ አዝና ነው ልጄ? እኔ ለስቃይ የተፈጠርኩኝ ሰው ነኝ። የኔ መከራ ማለቂያ የለው። በእርግጥ እኔም ልጄን በማጣቴ ምንም አልተሰማኝም ማለት በጣም ነው ውስጥ ያዘነው። እናትህ እኮ ሁላችንም ነው የገደለችን። ጠዋት ላይ ማዬ መኝታ ክፍሌ ድረስ መታ ነበር። ደግሞ ምን ልታደርግ ነው እናንተ ክፍል የምትመጣው? ደግሞ ክፍሌ ድረስ ምን ልትሰሪ መጣሽ? ከክፍሌ ውጭ ልኝ እባክሽ። እባክህ እኔ ልጅ አንድ ጊዜ ብቻ አዳምጠኝ። እኔ ነፍሰ ገዳይ እናት አላዳምጥም። ይኸውልህ አሁን እኔ ነፍሰ ገዳይ አይደለሁኝም። እኔ ልጅን አልገደልኩብም። ባጠባው ጡቶቼ ልለምን። ያቺ ሴት እየዋሸች ነው። እባክህን እኔ ምንም አላደረኩም። አምራን እየዋሸች ነው። የኔ ልጅ እባክህን። እንደዛው ነው። ሰዓት ደግሞ መጠራጠር አቃተኝ። አባዬ እናቴ ላይ መደምደም አቃተኝ። አሁን በዚህ ሁኔታ ምን እንደምል አላውቅም። እናት እውነቷን ይሁን ውሸቷን መገመት አልችልም። እሺ ቆይ አምራን እንዴት እናቴን ለመጉዳት ብላ የገዛ ልጇ ላይ እንዴት እንደዚህ አይነት እርምጃ ትወስዳለች? ነፍሰ ጡር ከሆነች በኋላ ምርመራ አድርጋችሁ ነበር? አይ ከኔ ጋር እንሂድ ስላት እንኳን ሁሌ ሰበብና ምክንያት ትደረድርልኝ ነበር። ግን ልጇ ወደ ውስጥ ነበረ። አሁን በትክክል እያሰብኩኝ ስላልሆነ ምንም ላማክር አልችልም ልጄ። እኔ የምልህ ዳግም ስለ አባቴ የተገኘ አዲስ ነገር አለ? ያልደወልኩበት ቦታ የለም። ማንም ግን አውቃለሁ የሚል ሰው አጣ። እኔ እንጃ ነው። ውስጤ ግን በጣም እየፈራ ነው። ወይ ምናልባት ፖሊስ ይዟቸው ይሆን እንዴ? የአፋልጉኝ ማስታወቂያ በየቦታው ተለጥፏል ብለኸኝ ነበር። እሱን ለማድረግ ሞክሬ ነበር። ክፍለ ሀገር ድረስ ሰው ልኬ ራሱ አጣርቻለሁ። ማለት እዛው ያለው ወይን ቤት ማለት ነው። ግን ሁላቸውም መልሳቸው አንድ ነው። ሰንበቱ የሚባል ሰው አላየንም ነው የሚሉት። አይዞ በቃ አባት ምንም አይሆንም፣ ለትንሽ ጊዜ ነው። ያለበት ቦታ መታወቁ አይቀርም። ምናልባት አደጋ ደርሶበት ከሆነ ብዬ ሁሉም ሆስፒታሎች አጣርቻለሁ፣ ግን አንድም ፍንጭ አላገኘሁም። ኑሐሚን በጣም ጨንቆኛል። ምን ማድረግ እንዳለብኝ ራሱ አላውቅም። ወይ ምናልባት የሆነ ቦታ ሰወር ብሎ ይሆናል። ታምኛለሽ?
ላይተሩ ሶፋ ስራ አግኝቼው ነበር። ምን? እርግጠኛ ነህ ላይተሩ የአባትህ ስለመሆኑ? አዎ እርግጠኛ ነኝ። እማዬ ዋሽታኝ ነው እንጂ እዛ መጥቶ ነበር። ስጠይቃት ራሱ ደንግጣ ነው የመለሰችኝ። ታዲያ ቤት ከመጣ ለምንድን ነው ልትዋሸው የፈለገችው? አላቅም ኑሐሚን፣ የአባቴ ነገር በጣም ጨንቆኛል። የማደርገው መላ ሁሉ ነው የጠፋው የምታይ። እመነኝ አባትህ ምንም አይሆንም፣ ይገኛሉ። አንተ ብቻ ተረጋጋ። እንደ አፈሽ ያርግልኝ ኑሐሚን። አባቴን ካጣሁት ምን እንደምሆን ራሱ አላውቅም። ያለኝን ነገር ሁሉ አጥቼ እሱን ባገኘው ይበቃኛል። ይገባኛል ዳግም። እንግዲህ ለእኔ አባት የደረሰ እግዚአብሔር ለአንተ አባት የሚደርስላቸው ነው የምለው። ማለት ስለ አባትሽ የሰማሽው ነገር አለ? ኦፕራሲዮኑ በሰላም መጠናቀቁን አባዬ ሌሊት ደውሎ ነግሮኛል። የምርሽን ነው? ታዲያ እኮ የሚያስደስት ዜና ነው። አንቺ ግን ምንም ደስ ያለሽ አትመስይም። ጋሼ ጋር በተደጋጋሚ ስልክ ብደውላቸውም አያነሱም። እሳቸው አዝነውን የምደሰት ይመስላል። ደስታዬንም ያደበዘዘው እሱ ይመስለኛል። የጋሼን ነገር ስታዩ በጣም ነው ልባቸው የተሰበረ። አሁንስ ከአልኮል መላቀቅ አቅቷቸዋል። ምስኪን የኔ አባት። ቆይ ይሄ ሁሉ እየሆነ ያለው በልጁ መውረድ የተነሳ ነው? እሱ ብቻ ይምሰልሽ፣ አምራንም ጠቅልላ እዛ ቤት ገብታለች። ምን? የት ቤት? ማለቴ እንዴት? ናሆም ቤት ገብታለች። ስለዚህ አሁን ሁሉም ነገር ያበቃ ይመስለኛል ኑሐሚን። ስለዚህ ልብሽን ከአሁኑ ተውት ይሻልሻል። ጀመረህ ደግሞ። ለማንኛውም የገጠሩ ፕሮጀክት በዚሁ 2 ቀን ውስጥ ይጀመራል። እኔ ግን የአባዬን መጨረሻ አውቄ ቤት ደስ ይለኝ ነበር። ከፈለክ እኮ አንተ መቅረት ትችላለህ። ያንተ መሄድ ግዴታ አይደለም። እኔም ናሆም ቀርተን እንዴት ይሆናል ታዲያ? ናሆም ይቀራል ብለህ ታስባለህ? ሁለታችሁም ማትሄዱ ከሆነ እኮ ያለን አማራጭ ፕሮጀክቱን ማዘግየት ነው። በእርግጥ የሱን ውሳኔ አላወቅኩም፣ ግን ደግሞ እዚያ ዘን ላይ ሆኖ የሚሄድ አይመስለኝም። በእርግጥ ሀዘኑ በጣም ጎድቶታል። ቢሮ ስገባ ድፍት ብሎ ሲያለቅስ ሳየው እንዴት አንጀቴ እንደበላኝ ልነግርህ አልችልም። እኔ ስራ መግባቱ ራሱ ገርሞኛል። ምናልባት ሀዘኑን በስራ ለመርሳት እየሞከረ ይሆናል። ምን ያድርግ ብለህ ነው? ቤት መሆኑ ለሱ ጭንቀት ነው። ቢያንስ ወጣ ሲል ነው የሚሻለው። ስለዚህ ሶስታችንም ስለምንሄድ ከአሁኑ ጓዜ ላዘጋጅ ማለት ነው? አዎ ጋሼ ደውለው መሄድ አለብሽ ስላሉኝ ነው እንጂ በዚህ ሁኔታ ትቻቸው ባልሄድ ደስ ይለኝ ነበር። እዚህ ሆነሽ ምን ልታደርጊላቸው ትችላለሽ? የአንቺ መቅረት እኮ አይጠቅማቸው። ቢሆንም እሳቸው እንደዚህ ሆነው ስራው በትክክል ይሰራል ብለህ ነው የምታስበው? በእርግጥ ሁላችንም ከተደራረበብን ሀሳብ ማረፍ እንፈልጋለን። በል በቃ እኔም ወደ ስራ ልመለስ። የኛ ዘመን እንዴት ደልቶሻል ባክሽ? እንዴት ነሽ አማቴ? በነገራችን ላይ ቅድም ያበላሽን ምግብ ምንም እህሉ አይልም። ባለቤቴም ደግሞ የተስማማው አይመስለኝም። እና ሌላ ሰራተኛ ትቀጥሪ ካልተስማማሽ? እሱ ሳይሻለኝ አይቀርም መሰለኝ። ካልሆነ እንደዛ አደርጋለሁ። ትሰምኛለሽ አምራን? ለይኩንና አይተሽዋል አይደል? እንዴት ክፍሉን ዘግቶ እያነባ እንዳለ አይሽ አይደል? ምን እያደረግሽ እንዳለሽ? ታይ እንጂ የምን ያብዬ ነው ደምዬ ነው ያጣው እኮ የገዛ ልጅ ልጁን ነው። ለዛውም ደግሞ በገዛ ሚስቱ የተገደለበት። አይገርምም? ግን ደግሞ ስትታይ እኮ አይደለም ልጅ ዶሮ የሞተብሽ አትመስይም። ሀዘኔን በውስጥ ያመቀ ቢሆንስ በምን ታውቂያለሽ? የሌለብሽን ሀዘን ከየት አምጥተሽ ታመቂዋለሽ? ሲጀመር እኮ ለማመቅም ሀዘን ያስፈልጋል። ለማንኛውም አሁን አሸንፌሻለሁ። እንደምንም ብዬ ቤትሽ ገብቻለሁ። ለኔ ግን የገዛ ልጅ መስዋዕት አድርጎ ማሸነፍ ከሽንፈትም በላይ ነው። ትሰሚኛለሽ? እኔ ልጄን አልገደልኩትም። የማይመስል ነገር አትናገሪ። ቀስ የምን ሳይገረፉ መጮህ ነው። እሱን ወይ ጊዜ ይፈቷል ወይ እኔ እፈታዋለሁ። እመኚ፣ ከጊዜ ቀድሜ ደግሞ እኔ እፈታዋለሁ። አሁን እኮ ሁሉም ሰው ጠልቶሻል። እርግጠኛ ለንኩት በዛ በዲቃላ ልጅ። ምን አልሽ አንቺ? እኔ ላይ እጅሽን ለማሳባት ሞክሪ። በጣም ጥሩ ነው። ከኔ ጋር መሳፈጡን አቁሚ። ይልቅ እንደ ምራትሽ ተቀበይኝ። ሰምኛለሽ? አንቺ ውርጋጥ፣ ከዚህ በኋላ ስለ ዳግም አንድ ነገር ስትናገሪ እንዳልሰማሽ። ምን ነው ጋሽ ላይኩን እንዲያውቁብሽ ፈራሽ እንዴ? ካወቀ እኮ ቆየ። በአንቺ ቤት አሁን ትልቅ ትዳሬን የሚበትን ሚስጥር ይዘሻል። በዚህ አይነት ናሆም የሚያውቃል ማለት ነው። በቃ ደግሜ እነግረዋለሁ። ተጠንቀቂ አምራን። ስለዚህ ጉዳይ ለናሆም ትንፍሽ ብትይ ህይወትሽን ገሃነም ለማደርገው።
ድጋሚ ያንቺን ደካማ ጎን አወቅኩ ማለት ነው። እርግጠኛ ነኝ ናውም ስለዚህ ነገር ሲያውቅ መቼም ሰው ያረግሽ። ድሮም እኮ አላማሽ እኔን ከልጄ ለማጣላት እንደሆነ ገብቶኝ ነበር። ያልገባኝ ነገር ግን ቆይ ጋሼ ይሄን ሚስጥርሽን እያወቁ እንዴት እዚህ ቤት ሊያስቀምጡሽ ቻሉ? ከዚህ ሚስጥር ጀርባማ የሆነ ነገር አለ። ኑሐሚን ምን እየሰራሽ ነው? የገጠሩን ፕሮጀክት እኮ ላስቀምጥልህ መጥቼ ለዛ ነበር። አሁን ተረጋጊ። መጀመሪያ ውሃ ጠጪ። አየሽ፣ ውሃ ጠምቶሽ ነበር ማለት ነው። ጃኬትህ እኮ ወድቆብህ። ጃኬቱ ችግር የለውም። በእኔ አሁን ቁጭ በይ። እዚህ ጋር ልቀመጥ? ደህና ነሽ? ግን ትንሽ የተረበሽ ትመስያለሽ። አያይ ደህና ነኝ። ፕሮጀክቱን ፋይናል አድርገሽ አቅርቢ ባልከኝ መሰረት ይኸው አምጥቼልሃለሁ። ስለዚህ ምን ጊዜ ያስፈጀን? ነገውኑ መንቀሳቀስ እንችላለን ማለት ነው። ነገውኑ ማለት አልቀረበም? በቶሎ ብንሄድ ችግር አለው እንዴ? የእኛ ሰዎች እዛ ማረፊያ እንደዘጋጁልን ማድረግ እንችላለን። እኔ ግን አያቴ ጋር ነው ማረፍ የምፈልገው። ለጋሼም ደግሞ ነግሬያቸዋለሁ። ለነገሩ አያትሽ እንዳናስቸግራቸው ብለን ነው እንጂ በእርግጥ አባዬም እዛ እንድናርፍ ነበር የፈለገው። እኔ አንተና ዳግም አይደለን እንዴ? መቼስ አያቴ ለሶስታችን የሚሆን ቀለብ አታጣ። ኧረ ቀለቡስ ችግር የለውም። የሚያስፈልገውን በሙሉ ከዚህ ይዘን መሄድ እንችላለን። በል ደግሞ እዛ ሄደን እሷ ፊት እንደዛ እንዳትል። የገጠር ሰው ያቀረበውን ሲበሉለት እንጂ ቀለብ ይዞ የሚሄድ ሰው አይወድም። በእርግጥ ያንን ደግ ማህበረሰብ በአካልም ባይሆን በዝና ግን አውቀዋለሁ። ናሆም፣ አንተ ግን ጤናህን ደህና ነህ አይደል? ሐዘኔን በሳቅ ለመሸፈን እየሞከርኩ ያለው ይመስላል አይደል? በሰማሁት ነገር በጣም አዝኛለሁ። እባክህ እኔ የማደርግልህ ነገር ካለ አንተ ንገረኝ። አመሰግናለሁ ኑሐሚን። ብቻ የአባዬን ህልም እውን እናድርግለት። ያለኔ በቂ ነው። ጋሼ በጣም እንደተጎዱ ዳግም ነገረኝ። እኔም በጣም ነው ያዘንኩት። ምን ያርግ ብለሽ ነው? ሁላችንም የተረገምን ልጆች ሆንበት። ከቤተሰባችን አንድ እሱን የሚያስደስት ልጅ ቢያጣ ማዘን ይፈረድበታል ብለሽ ነው? ጋሼ እኔን አባት ከሀዘን አውጥተው እሳቸው ወደ ሀዘን መግባታቸው በጣም ነው የሚያሳዝኑት። ለጋሽ ላይኩን ይሄ አይገባቸውም። አባትሽ ግን ሕክምናው እንዴት ሆነለት? አባቴ ኦፕራሲዮኑ በሰላም እንደተጠናቀቀና ሁሉም ነገር ሰላም እንደሆነ ደውሎ ነግሮኛል። እንኳን ደስ አለሽ። አመሰግናለሁ። ግን ደግሞ ደስታዬን ከእናንተ ጋር ባከብር ነበር ሙሉ የሚሆነው። የእኛም ቤተሰብ እንኳን እንደምታየው ነው። ግን እኮ እማዬ ይህንን ነገር አድርገው ባይሆንስ ብዬ እያሰብኩ ነው። ለምን እንደዚህ ያልክ? ይገርምሻል፣ ጡቶቿን ይዛ ባጠባው ጡቶቼ ብላ ማለችልኝ። ይህንን ነገር አላደረግኩትም ብላ። አሁንስ አስበው ይህንን ነገር ያደረገችው አልመሰለኝም። መቼም በዚህ ደረጃ ልትምርልኝ አትችልም። እኔ እንጃ ምን ማለት እንዳለብኝ አላውቅም። ለነገሩ የነገር አንቺ ላይ ደርሶ ስለነበር ምንም ብትይኝ እረዳሻለሁ። ያና የኔ እኮ በጣም ይለያያል። መቼም ሰው በገዛ ስጋው ላይ አይጨክንም፣ ሊያውም በልጅ ልጁ ላይ። ታውቂያለሽ፣ አሁንም ቢሆን ስላልተወለደው ልጅ ማሰብ አላቆምኩም። ግን እውነታውን አምነህ መቀበል አለብህ ነው። ድጋሚ አባት መሆን እንደምትችል ራስህን ማሳመን ነው። ዶክተሩ ምናልባት ካሁን በኋላ መውለድ እንደማትችል ነግሮኛል። አስበሽዋል? ካሁን በኋላ ልጅ አይኖረኝም። ልጅ እኮ የፈጣሪ ስጦታ ነው። እሱ ከፈቀደ ደግሞ እንዲቻል ያደርገዋል። ጥሩ ማጽናኛ ነው የሰጠሽኝ። አመሰግናለሁ። ምንም አይደል። አይዞሽ ነው። ለማንኛውም አያትሽ ጋር ደውይላቸውና ነገ እንግዳ እንዳለባቸው ነገራቸው። እሺ፣ አሁን ደውዬ እነግራታለሁ።
ጋሼ ሰላም ዋሉ። ሾርባ ሰርቼ ይሎት ነበር። እባካችሁ ብቻዬን መሆን እፈልጋለሁ አልኩ እኮ። ቆይ ጋሼ ጥፋቴ ምንድን ነው? በዚህ ሰዓት ስለ ራሴ ጥፋት ነው ማውራት የምችለው። እርስዎ ምን አጠፉ? ያው ያጠፋችሁ ብቻ ይቅር። ለናውም ስል ሁሉንም ነገር ይቅር ብያለሁ። እስኪ ንገሪ ልጄ፣ የእውነት ዝናሽ ይሄን ነገር አድርጓለች እንዴ? እርሱም በቦታው ተገኝተው አላመኑኝም እንዴ? በቦታው ኖሮ ነው ያልሽ? ወይዘሮ ዝናሽ ቡናውን የጋበዘችኝ ጊዜ ወደ ቤት መጣው ነበር። የዛን ጊዜ ትዝ ካሉት አሞኝ ነበር። እርሱም እኮ ተጨንቀው እንዴት ነሽ ወይ ብለው ጠይቀውኝ ነበር። በእርግጥ እሱን አስታውሳለሁ። እና እንደዛ እየሆንክ የነበረው ሳያመኝ እያስመሰልኩ ይመስሎታል? ተይም እባክሽ ልጄ፣ አሁንማ በራሴ ሀሳብ ተጠምጃለሁ። ቆይ እኔ ጥፋቴ ምንድን ነው? ለምንድን ነው እዚህ ቤት ሁሉም ሰው እኔን የሚጠላኝ? ምክንያቱም አንቺ ይሄንን ቤት የምትመጥኝ አይነት ሴት ስላልሆንሽ። ደግሞ መኝታ ክፍሌ ምንድን ነው የምትሰሪው? በፈጠራችሁ እዚህ ደግሞ እንዳትጣሉ። ችግር የለውም ጋሼ፣ እኔ እወጣለሁ። ከቻሉ የሰራሁት ሎትን ሾርባ ይብሉ። አምራን፣ አንቺ አቦካሽውን ምግብ ማንም አይበላልሽም። አሁኑን ይዘሽ ውጪ። እናንተ ሰዎች ዛሬ ልታሳብዱኝ ነው እንዴ? አያት አይደል እንዴት ገላምጣኝ እንደምትወጣ? ቆይ ግን ልጃችን እንደዚህ አይነት ወንጨራ ከየት ነው ያገኛት? እውነቴን ነው። አሁንስ ሞቴን ነው የተመኘሁት። ድሮስ እቺ ሰይጣን እያለሽ ምን ሰላም አለ? ለኔ ግን ከሷ ይልቅ አንቺ ነሽ ሰይጣን ሆንሽብኝ። ላደረሽብኝ በደል የምረሳልሽ ይመስልሻል? አያት አይደል ሾካካ ተለጥፋ በርስል ትሰማን። እባክሽን አንቺ ትዩ ብቻዬን ተይኝ። እኔማ አመጣጤ እኮ ለይኩን ያው ምንድነው ያው እዚህ ቤት ሰራተኛ እየበረከተልን አይደለም አይደል? ኑሐሚን እንዳጨርሽ ለምን በትራሳፍልሽ አገኘኝ? ይኸው ትራስ እንጂ ይኸው። እኔ የፈለኩት ለይኩን አንተ እስክትረጋጋ ድረስ ለትንሽ ቀን እዚህ አጠገብ እንድትሆን ነው። አላማሽ መች ጠፋኝ? አምራርንና እሷ ለማጣራት ነው አይደል? ቆይ አንቺ ችግርሽ ምንድነው? ያው እሷ ሰው መንከባከብ ስለምታውቅ እኮ እሱን አስቤ ነው። እንዴ ታማኝ ሚስቴ እንደሆንሽማ አሳይሽኝ እኮ። እንዴት እንደምታስቢልኝ እኮ በተግባር አሳይሽኝ፣ በተግባር። ለነገሩ ተው፣ እኔ ራሴ ደውዬ እጠራታለሁ። ለነገሩ እንኳን ብትጠሪያት ማትመጣልሽ። እሱን እንኳን እንዴት እንደማትመጣ እኔ ያሳያለሁ። ነገ ወደ ገጠሩ ፕሮጀክት ልትሄድ ነው እና ከናሁም ጋር ነው አይደል? አንቺ ሴትዮ እያሰብሽ ያለውን ነገር ተይ ብዬሻለሁ። እባክሽ ምን አሰብ? መቼም በሰው ስቃይ መደሰትሽን አታቆይም አይደል? በቃ ለይኩን ከዚህ በኋላ ሁሉን ነገር ከራስ ጋር ልታያይዘው ነው አይደል? እንዲሁ በቀላሉ የፈጸምሽው ጥፋት የሚረሳ ይመስልሻል? እና ምን ልታደርገኝ ነው? ወንጀልን በደበኩል ልትበቀለኝ ነው? ይልቁንስ እዚህ ተደላድለ ተኛበት ልታመሰግናኝ ነው የሚገባው። እሺ ጠብቂ፣ እንዴት ዋጋ እንደማስከፍልሽ። በቃ አንቺ በርስ ተለጥፈሽ ወሬ ማዳመጥ ነው ስራሽ ማለት ነው? ከተነቃብኝ ሌላ መንገድ ፈልጋለሁ። ይልቅ በከንቱ አትልፊ፣ ከኔ ምንም ነገር አታገኝ። የምጠብቃት እንግዳ መጣለች። የምን እንግዳ? ምን አስቸኮለሽ? ልታያት አይደል? እንኳን ደህና መጣሽ። እኔ ውድ